ተንቼውን ለማለቅስበት ቀን አለ ፎቶዋን ሳይ በቃ የሆነ ሰዓት ስለሷ ምናምን ማጠያየቅ ሲጀምር ጊዜ ስለሷ ማለት ስለናት በቃ በጣም የሌለ ስሜት ተሰማኝ። እጅግ በጣም ልብ የሚነካ ታሪክ ነው። እንግዲህ ልጅነቱን አልኖረውም። ቱቦ ውስጥ ገንዳ ውስጥ እየገባን ነበር አይላንድ ምናምን ለቅሞና ከዛ የሆነ ሰዓት አመመኝ። በቃ የሚያሳክመኝ ምናምን ሳጣ እዛው ተኛውኝ። እኔም እኮ የሆነ ጊዜ ላይ በረንዳ ላይ እኮ ልኬ እኮ ርቦኝ እኮ የተሰጣ ምናምን እያዛገምኩ በላ ሰው ነበር። በሐሳቡ ስድ የሚያደርግ ብቸኝነት የሚሰማ የእናትህ ናፍቆት እናትህን ለማግኘት ያለ ጉጉት ነው። ግን መሀል ላይ ዝምታ ያበዛል፣ በጣም ይተክዛል። አንዳንዴም ደግሞ አለመግባባት አለ ከልጆች ጋር አለች ሞተች የሚባለውን ነገር እንኳን ቢሰማ ለኔ አንድ ትልቅ እረፍት ነው። የፕሮግራማችን አጋር ስፖንሰር ሜሪት ፕሮፐርቲስ ነው። ሜሪት ፕሮፐርቲስ በመርካቶ ተክለ ሃይማኖት የሚገኘውን ዘመናዊውን ዱባይ ስታንዳርድ ሞል ለሽያጭ አቅርቧል። አሁን ላይ የ20% እውነተኛ ቅናሽ ያዘጋጀ ሲሆን ከ11 ካሬ ሜትር ጀምሮ በሚፈልጉት አይነት መጠን የንግድ ቦታን ሲፈልጉ ሙሉ ክፍያ ከፍለው አሊያም ደግሞ በቅድመ ክፍያ አሁኑኑ የንግድ ቤት ባለቤት ይሁኑ እያሉት ነው። ሜሪት ፕሮፐርቲስ የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። ዛሬ ስቱዲዮአችን እንግዲህ በበጎ አድራጎት ስራዎቹ የምናውቀው ዘካሪያስ ኪሮስ ከልጁ ጋር ተገኝቷል። ዘኪ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንዴት ነህ? እግዚአብሔር ይመስገን። ማማ ዝናሽ ደህና ናቸው? ደህና ናቸው፣ እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? አለን። እንዴት ናችሁ በላቸው ተመልካቾች። እንዴት ናችሁ? ሰላም ነው? በጣም ደስ ይላል። ስላገኘው በጣም ደስ ብሎኛል። አንድ ላይ ስላገኘኋችሁ ሰሞኑን አንድ ፎቶ ለቀህ መነጋገሪያ ሆነሃል። በጣም የሚያምር የቤተሰብ ፎቶ። እኔ ያረጀው ነው እሳቸው ወጣት ይሁሉ እንዴት እንደሚያምር እግዚአብሔር ይመስገን። ደግሞ እሳቸው በቃ እኔማ ላስቀይስ እኮ ፎቶውን አሳይቻቸው እኔ አምራለሁ ባለቤቴ ልጄ ታምራለች ምናምን እላቸዋለሁ። እሳቸው ታናድዳቸው ፈልገህ? አዎ፣ ግን እሳቸው ትኩረታቸው የራሳቸው ፎቶ ላይ ነው። ቆንጆ እንዴት እንደማምረው ይላሉ። እንዴት እንደማምር ብለው የገለጹበት መንገድ በጣም የሚገርም ነው። አቤት የኔ ፎቶ ተለብሶ ጋር ፎቶ የማማሩ የወይዘሮ የማነሽ አንተ የእኔ ይቺ ህጣኗ በቃ ያምራል። አቤት ተለብሶ ጋር ማማሪ እኔ የብዙ ሰዎችንም ትኩረት ስቧል። ብዙ ሰዎችም የማማ ዝናሽን ትላንትናቸውን ወይም የተገናኛችሁበትን አንስተው ቤተሰብነት፣ ልጅነት በቃ እንደ ዘኪ ነው ብለው ብዙዎች አድናቆታቸውን እየሰጡ ነውና እኛም እናመስግንህ። በዚህ አጋጣሚ በእውነት ትልቅ አክብሮትና ምስጋና አለን። ትላንት ማማ ዝናሽ በምን አይነት ሁኔታ ውስጥ እንደነበሩና በፌስቡክ ገጽህ ላይ እኚህ እናት ፍራሽና ብርድ ልብስ ይሻሉን ያልከው ምንድን ነበር? ጃቺ የመጀመሪያ ጽሁፍ የእኛንም ልብ ነክቶ እንድንገናኝ ያደረገን። እንትና ምንጣፍ አግኝተናል ቤታቸው ፍራሽ ነው የሌለን ብዬ ነበር ፖስት ያረኳት የእሳቸውን ፎቶ አድርጌ ማለት ነው። ከዛ እግዚአብሔር ልቦናሽን በደንብ አዘጋጅቶ አንቺን ያቆየውና አንቺ ነሽ ለመጀመሪያ ጊዜ ያይሻቸው። ከዛ ዩቲዩብ ላይ ፖስት ያረግሻቸው ወይም ዝግጅት የሰራሽላቸው እና በዚህ አጋጣሚ እንደውም እግዚአብሔር ያክብርሽ። ያው በተለያየ አጋጣሚ አነሳዋለሁ። እማማ ዝናሽ እንደዚህ አይነት ተናጋሪ መሆናቸው ሳይታወቅ እናትነታቸው ብቻ ፈገግታ ምንጭ ይሆናሉ ተብሎ ሳይታወቅ እንደዚህ ሰው ሁሉ በአድናቆት ሳይንበሸበሽባቸው መጀመሪያ እንደዛ በደሳሳሳ ጎጆ ውስጥ በለቀኩት ቲክቶክ ፌስቡክ ላይ ፎቶቸውን በነዛ መልኩ ከዛ አልጋ ይዘሽ መጣሽ እኮ አልጋና ፍራሽ እና አልጋውን እምቢ አሉ። ያው ከአመላመላቸው ከድሮም ጀምሮ ስለነበር አልጋ ይወድቁም ስለነበረ አልፈልግም አሉ። ፍራሻቸውን ያው እንደዛ እያለ
ሰው ሁኔታቸው እንትን እኛ ስናጸዳ ምንም ስንል ምንም ቪዲዮ ስለምንለቅ ስለነበረ እግዚአብሔር ይመስገን አሁን ላይ እንግዲህ ራሱን ለማደስ ረጅም መንገድ መጓዝ አያስፈልጉትም። በለንደን ሊያ ፒውር ሐማምና ቢዩቲ ከባህላዊው የወይባ ጭስ እስከ ሞሮኮ ሐማም የባህልና የዘመናዊነት ጥምረት ይጠብቆታል። የሀገር ቤት ናፍቆቶን የሚወጣ ሰውነቱን በሚያውድ መዓዛ የሚያድስና ቆዳው ላይ ልዩ ልስላሴን የሚተው የወይባ ጭስ በእንፋሎት የታጀበ ከሰውነቱ ላይ የሞተ ቆዳን ብቻ ሳይሆን ጭንቀትንም ጠርጎ የሚያስወግደው ጥልቅ የሰውነት መታጠቢያ ሞሮኮ ሐማም በሊያ ፒውር ሐማም ዘና እያሉ ውበትን የሚጎናጸፉበት ነው። ምን ይሄ ብቻ! በህይወቱ አንድ ጊዜ ለሚመጣው ትልቅ ቀን ለሆነው ሰርጎ ልዩ የሙሽሮች ስፓ፣ ለልደትና ለቀለበት ዲኮር በሊያ ፒውር ሐማምና ቢዩቲ ሁሉንም በአንድ ላይ ያገኛሉ። ሊያ ፒውር የውበቱ መተኪያ የሌለው አጋር። ለብዙዎች የደስታ ምንጭ የሳቅ ምንጭ ሆነዋል። ተናፍቀው የእግዚአብሔር ስራ እኮ በእውነት የሚጠበቁ እናት። ምናልባት እማማ ዝናሽ አሁን የደረሱበት የእውቅና ደረጃ ላይ አንድ የጥበብ ባለሙያ ገጥሞኛል። እኔ ልንገርሽ፣ ቆይ የሆነ አሁን ስም አልጠቅሰው ትልቅ ሰው ነው ያው ሚዲያ ላይ በጣም ብዙ ዓመት የቆየ በጣም ጊዜ። በዚህ አጋጣሚ ያው ስም መጥቀስ ስላልፈለኩ ነው። እግዚአብሔር ያክብርህ እና ምንድነው ለጓደኛው ነው የሚደውለው። ጓደኛውም የኪነ ጥበብ ሰው ነው፣ በጣም የቆየ ሰው ነው እና የት ነው ያለው ይለዋል ያኛው እዛ ያለው። እሱም እማማ ዝናሽ ጋር ሆኖ ነው የት ነው ያለው ሲለው ቀጥታ እማማ ዝናሽ ጋር ነው ያሉት አይደለም ያለው። አንተ በ40 ዓመት የኪነ ጥበብ እንትን ቆይታ ውስጥ ያላገኘ ከሆነ እውቅና እሳቸው 3 ዓመት ሳይሞላቸው የሁሉ እውቅና ያገኙ ሴትዮ ታውቃለህ አለው። እማማ ዝናሽ ጋር ያለው። ከዛ ተሳስቀው እንደዚህ ሲመላለሱ ይሄን አስታውሳለሁ። በጣም ነው ይሄ እንግዲህ ሁሌ እንደምናገረው በፎርሙላ የሚመጣ አይደለም፣ የእግዚአብሔር ስራ ነው። እኔም ያው አያት ስለሌለኝ አያት ሲሰጠኝ እናትም ሲሰጠኝ እሳቸውም ደግሞ ልጅ ያው ሞቶባቸዋል። ልጅ እንኩ ሲላቸው እንደዚህ አገናኘን ማለት ነው። አሁን ይሄ ከመረዳዳት ከምናምን ከዛ መንፈስ ወጥተናል። አሁን አንዳንድ ሰውም እንደዛ ምርቃቱን በእንደዚህ አይነት መንገድ አድርጎ ሲመርቀኝ ሲል አንዳንድም ቅርቅር ይለኛል። በቃ አሁን ምክንያቱም እናት በጣም የእናትና ልጅ የአያትና የልጅ ልጅ ግንኙነት ነው። ይሄንን ደግሞ እንግዲህ ይናገራል ፎቶ እንደሚባለው በምስል ስታስቀሩት እጅግ ውብ በሆነ ሀገር ልብስ አንድ ላይ ተውባችሁ የቤተሰብ ፎቶ በትልቁ ግድግዳ ላይ ሊሰቀል የሚችል ትልቅ ፎቶ አድርገህ ነው እንግዲህ። ለፋሲካ ነበር ይሄንን ያደረከው? ለፋሲካ ነው። ለፋሲካ እሳቸው ያው ስለሚቆርቡ ደግሞ በለጠ ደስተኛ እኛ ጋር ነው የሚያሳልፉትና ያንንም ለማሳየት ለዛ ነው ይሄንን ያዘጋጀሁት የነበረው። በጣም ትልቅ ቤተሰብ ነው። አሁንም በእድሜ በጤና ያቆያችሁ ማለት ፈልጋለሁ። እንግዲህ በመግቢያዬ ላይ ዘኪ ከልጁ ጋር ነው የመጣሁ ብያለሁ። እናት አያት ያደረካቸው እማማ ዝናሽ አሁን የማያውቃቸው የለም። በሳቸው ስም ደግሞ ብዙዎች የዕለት ጉርሳቸውን እያገኙ ነው። ቢያንስ በቀን አንዴ በእማማ ዝናሽ በጎ አድራጎት እንግዲህ ያማረ የጣፈጠ በቤታችን ሰርተን ልንመገበው የምንችለው ምግብ ተሰርቶ ይቀርብላቸዋል እና ይሄ በጣም ትልቅ ነገር ነው። ልጅህ ያልኩትም ደግሞ ልክ እማማ ዝናሽን እንደ ቤተሰብ አድርግህ የእናትና ልጅ ግንኙነት እንዳደረግከው ሁሉ እዚህ ጋር ደግሞ እንደ ታላቅ ወንድም እንደ አባት ሆነ ከጎዳና ላይ ያነሳኸው ልጅህ የማንነት ጥያቄ ስላለበት ነው ይዘህ የመጣኸውና ልጅ ያልኩት ለዛ ነው። ተመልካቾችም ይህንን ይረዱታል ብዬ አስባለሁ። ስለ ዘርሽ እስቲ መጀመሪያ አንተ ንገረኝ። እንግዲህ ዘሪሁንን መጀመሪያ ጊዜ ያገኘሁት እዛ ለመጀመሪያ ጊዜ ምግብ ማብላት እና ሌሎች የበጎ አድራጎት ስራዎች የጀመርንበት ጎጃም በረንዳ ላይ ከአንድ አባት ቤት ፊት ለፊት ተኝቶ ነው ያገኘሁት እና በዛ ልፌ ስለምገባ ወደ ቤት ምን ሆነ ነው እንደዚህ አይ በቃ እኛ ጋር ሳየው ያው ወጣት ነው መስራት ይችላል። ስለዚህ እኛ ጋር እየሰራ
መኝታህም አለ፣ ብትታመምም እናሳክማለን። በየሰራህበትም አቅም በፈቀደ መልኩ የተቆረጠልህ ምግብህም እዛው፣ ትምህርትም ትማራለህ። መጻፍና ማንበብ አይችልም ነበርና ስለዚህ በዛ መንገድ ይዤው መጣሁ። በጣም ደስተኛ ነበር በወቅቱ እግዚአብሔር ይመስገን። ደስተኛነቱን ሳይ አይ ይሄማ በቃ ብዙ ጊዜ ምን መሰለሽ መሲ ጎዳና ላይ ላሉ ሰዎች ጥሩ አመለካከት የለንም። ሁሉም ጎዳና ላይ የወጣ በሙሉ ሌባ አይደለም። ጎዳና ላይ የወደቀ በሙሉ የሰው የሆነ ነገር ነጥቆ የሚሮጥ አይደለም። እኔም በሆነ አይቼዋለሁ። ጎዳና ላይ እኮ ያው አይተነዋል ሁላችንም። እና እዛ ላይ አይደለም ነጥቆ ለመሮጥ የወደቀም እንኳን አንስቶ እንትን ለመመገብ እንኳን ሰውን አስፈቅዶ ሁሉ የሚደረግበት ሁኔታ አለ። እና ደስተኛነቱ ያኔ ስጠራው በቃ ይሄ ሰውማ በጣም ጥሩ አድርጎ ነው ስራውን የሚሰራው ብዬ እንዳምን አደረገኝ። እውነትም ጎበዝ ነው፣ ስራ ላይ በጣም ጎበዝ ነው። ትምህርትም ይማራል። ግን መሀል ላይ ዝምታ ያበዛል፣ በጣም ይተክዛል። አንዳንዴም ደግሞ አለመግባባት አላል ከልጆች ጋር። ሰው ከመሬት ተነስቶ ከሰው አይጣላም፣ ወይም ደግሞ ከመሬት ተነስቶ አያኮርፍም፣ ዝም አይልም። የሆነ ምክንያት አለው እና ያሳለፍኩትም ነገር ስም ስለሆነ የተወሰነ ገብቶኛል። እና ሁኔታ ሳጠያይቅ ምናምን እንደዚህ ነው የሚል ነገር ሰማሁኝ። አይ በቃ እንደዛ ከሆነማ እናፈላልግለታለን ብዬ ወደ ሚዲያ ይዤው መጣሁኝ ማለት ነው። በጣም ደስ ይላል። ዘርሽ ዘኪን መጀመሪያ ያገኘኸው የት ነው ታስታውሰዋለህ? እኔ ያው ጎጀን በረንዳ በሚያበሉበት ሰዓት ወለጋ ሆቴል ፊት ለፊት ሩዝና ዳቦ ነበረ። ጠዋት ሻይና ዳቦ ይበላሉ እና በዛ ሰዓት እኔ ደግሞ አይላንድ ነበረ የምለቅመው። ሌሊት እየሄድኩ ከ10 ሰዓት ምናምን እየተነሳው ከእንቅልፍ እለቅም ነበረ አይላንድ። እና ጠዋት እዛ ዳቦ በልቼ አይላንድ ለመልቀም ምናምን ሄዳለሁ። እና የሆነ ሰዓት ቱቦ ውስጥ ጋንዳ ውስጥ እየገባን ነበረ አይላንድ ምናምን ለቅመው እና ከዛን የሆነ ሰዓት አመመኝ። በቃ የሚያሳክመኝ ምናምን ሳጣ እዛው ተኛውኝ። መሄድም አቃተኝ በሰዓቱ። ተነስተህ የዕለት ስራ ያልከውን የወዳደቁ ፕላስቲኮችን መልቀም አልቻልክም? እና የሆነ ልጅ አለ እዚህ የሚሰራ ነበርና እሱን እንደውም መጥቶ ጠይቀውኝ ዳቦና ሻይ በተኛውበት የሰጠኝ። እና በሰዓቱ መሄድ ስላቃተኝ ተኛውኝና ዝናብ ዘንቧል። ባቡር ማሻገሪያው ስር ስለተኛው ማጠለያ ምናምን የለውም፣ እዛ ስር ነው የተኛሁት። እንዳለ ዝናቡ ዘንቦብኝ አበስብሶኛል። እሱ ከየት እንዳየኝ አላውቅም። እኔ ያየኛል ብዬም አላሰብኩም። እንኳን እሱ ስንት ሰው ነው ከአጠገቤ ሲያልፍ የነበረው፣ ያዩኛል ብዬ አላሰብኩም። ኃይለኛ የሰው እንቅስቃሴ ያለበት አካባቢ ነው። ባቡር መሻገሪያ ያጋው መልካ ባቡር የሚቆምበት ቦታ ማለት ነው። እና እዛ ስር ተኝቼ እንዳለ በስብሻለሁ። ምንድን ልብስ ነበር በጣም አሙኝ። ራሴን ሁላ አላውቅም እንዴት እንደተኛው። ያ ሁሉ ዝናብ ሲዘንብ ራሴን አላውቅም። እና እሱ ከዱንካኑ ስር መጣና ምን ሆነ ነው ምናምን ሲለኝ እንደዚህ ያሞኝ ነው ስል ልጁን ጠራውና ይዘው ሂድ ምናምን አለኝ። ከዛን ልጁ ይዞኝ ሄዳ አሳከመኝ። እዛ እየሄድኩ አግዝ ነበር በዛቱ። ከዛን ሆነ ሰዓት እንደዚህ ክረምት ነው፣ መንገድ ላይ እየተኛው አዩኝና ትልቅ ሰውዬ ናቸው፣ እዛ ጎጀን በረንዳ አካባቢ ናቸው። እና ጠሩኝና እዛ ከምትሆን ለምን ዝናብ ሲዘንብ እንኳን እዚህ አትሆንም ምናምን አሉኝ። እሳቸው ቤት ነው። አንዳንድ ሰው ደግሞ ወደ ግቢ ለማቅረብ ሰውን ይፈራል። በዚህ ላይ ደግሞ እውነት አላቸው። አንዳንድ ሰው ለእውነት ሲያቀርቡት ሌላ ነገር አድርጎ የሚሄድም ሰው አለ። እና በሰዓቱ እዛ ስር እየተኛው አንድ ቀን ፈራው፣ ልጠይቀው ብዬ ፈራውኝና ከዛን ምንድን የፈለግከው ሲለኝ ብርድ ምናምን ስለው ምንድን ልብስ ሰጠኝ። አዲስ ምንድን ልብስ እየተገዛ ነው። ከዛም በሰዓቱ እዛ እየተኛው የሆነ ጊዜ መጣና እንደዚህ ስራ መስራት ትፈልጋለህ እኛ ጋር ለምን እንዲህ ከምትሆን እኛ ጋር ለምን አሰራ ምናምን ሲለኝ እሺ ያልኩኝና በቃ እኔም ፍላጎቱ ስለነበረኝ ሄድኩኝ፣ እዛ መስራት ጀመርኩኝ። እና በሰዓቱ በቃ አሁን አንዳንድ ጊዜ እውነት እሱ እንዳለው በቃ ከሰው ጋር ማልፈልግበት ሁሉ አለ። ከስራ ሲያልቅ ወይን ውጭ ወጥቼ ሌላ ቦታ ነው የምሆነው፣ ወይ ሌላ በቃ ተኛለሁ፣ ሰው ጋር አላወራም። በቃ የሆነ ሰዓት ስለሷ ምናምን ማጠያየቅ ሲጀምር ጊዜ በቃ በጣም የሌለ ስሜት ተሰማኝ። ስለሷ ማለት ስለ እናት አይዞ
አይዞ ምንድነው የተፈጠረው? እንዴት ወደ ጎዳና ህይወትስ ወጣ? ቤተሰቦችህ የት ናቸው? ያሳደጉኝ ቤተሰቦች ሀያቴ ናቸውና አምቦ ነው ያሉት። እነሱ ናቸው ያሳደጉኝ። ከተወልጄ በ3 ወሬ ምናምን የጠፋቸው እናት በሰዓቱ ቤተክርስቲያን አካባቢ ኢየሱስ ቤተክርስቲያን ይባላል አምቦ ውስጥ እና እዛ አካባቢ በዛ ሰዓት ደግሞ ይከለከል ነበር እና እዛ እየሄደች እንትን እያለች እኔን ለማሳደግ ብዙ ነገር አድርጋ ነበር እና ሲያቅታት አዲስ አበባ ምግብ ቤት ገብታ ነበር እዚህ ማለት ነው። በሰዓቱ ሰው የታጠቀው እና የሆነች አንድ አለች ዘመዳችን ነች እዚህ ካሳንጂስ እና እዛ እያስቀመጠችን ትሰራ ነበር እና በሰዓቱ በቃ ምግብ ቤት ስራ አገኘው ምናምን ብላ ሀያቶቼ ጋር አስቀመጠችኝና ሄደች። ከዛም በሰዓቱ በቃ እዛው እኔ እነሱ ጋር አስቀመጠችኝ። ከምግብ ቤት በሆነ ነገር ተጣሉ መሰለኝ አልመጣችም። እሷም በዛው ቀረች። ሀያቴ በዛው አሳደጉኝ። ከዛም በሆነ ሰዓት እነሱን ማጠያየቅ ሲጀምር እንደዚህ ብሎ ነገሩኝ። ከዛም በጣም ብታገስ ትመጣለች ከነገ ወዲያ ትመጣለች በሚሉ ነው ያስኩት እኔ በቃ የሆነ ሰዓት ራሴን መጣልቼውላ በቃ ጎዳና ሊሉጣ ያለኝ አማራጭ ምንም አላደርግም ብዬ ወጣሁኝ። እናትህን ፍለጋ እና በሰዓቱ እንዲህ ብዬ ለሰው ብነግር አያምነኝም። ማረጎ ነገር ስለሌለኝ አንደኛ ነገር እነሱም አቅም ደካማ ናቸው። እነሱ ጋር ከተቀመጥኩም እንኳን የዕለት ምግብ አይደለም ስክሪፕት እንኳን ለኔ መግዛት አይችሉም። ሰው ነው የሰፈር ሰው ነው እየገዛ ሲያስተምረኝ ነበር እና እነሱንም አላስቸግርም በሚለው ነገር ከዛ ወጣሁኝ። እዚህ 2008 ነው ምናምን የመጣሁት ወደ አዲስ አበባ። ከዛን አሁን እንዳልኩት 2011 አካባቢ ነው እሱ ታሞ ምናምን ያየኝ መንገድ ላይ። ከዛም በኋላ በዚሁ እንትን አልኩኝ። እያጠያየኩ ብል ምንም ማረጉ ነገር አማራጭ ስላልነበረኝ ተውኩት በቃ። የዱባይ ሞልን በተክለ ሃይማኖት ከሜሪት ፕሮፐርቲስ እጅግ ዘመናዊና ቅንጡ የሆነ ሞል በመርካቶ መሃል ተክለ ሃይማኖት በአዲስ አበባ ማስተር ፕላን መሰረት የሚገነባ ዋና መንገድ የያዘ ከ11 እስከ 2000 ካሬ ድረስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም ቅድመ ክፍያቸው ከ440 ሺህ ብር ጀምሮ ያገኛሉ። አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በ20% ልዩ ቅናሽ ይስተናገዳሉ። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ ዕድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። ማን ትባላለች እናትህ? ድንቅነሽ። ድንቅነሽ። የአባቷ ስም? የአባቷ ስም ቶላ ነው ምንድን ያለች ስሟን በእርግጥ አላውቅም። ነፍስ ካወቅክ በኋላ እናትህን የማግኘት እድሉ ነበረ ወይስ በ3 ወር እንደተለያያችሁ ነው? በ3 ወር እንደተለያየን አልመጣችም። ገና የ3 ወር ጨቅላ? ግን እዚህ ካሳንጂስ ነበረች አንድ ዘመዳችን። እሷን ቤት ታውቃ አሁን የነሱ ቤት ፈርሶ ወደ ሌላ ቦታ ገብቷል። እና እኔ በቃ ራሴን ካወቅኩ በኋላ እዚህም ከገባሁ በኋላ እዛ ትሄዳለች በሚሉ በየቀኑ ነበር እየደወልኩ መጠይቃቸው። እናቴ መታለች ድንገት እንኳን መታ ጠየቂያለች ምናምን ብዬ እና እዛ ትመጣለች በሚሉ ነገር ነበር ያሰብኩት። እደውልላታለሁ ጠይቃታለሁ። ኧረ እሷ እኮ አትመጣም መታ እኮ አታውቅም። ብትመጣ ቤቱን ይልቅ ደግሞ ከእሷ የሚቀርበው ከአምቦ ይልቅ የምታስታውሰው ይሄን ነው። የካሳንቺሱን ቤት በጣም ለአንድ ሳምንት ምናምን ነው ለአንድ ወር ምናምን ተቀምጣለች እዛ ምግብ ቤት እየሰራች። ከዛ በኋላ ነው ወደ አምቦ ሄዳ እነሱ ጋር አስቀምጣኝ ስራ አግኝቻለሁ እና ልጁን ደግሞ እናንተ ጋር ቢቀመጥ ይሻላል ምናምን ብላኝ ነው እዛ አስቀምጣኝ ሄደችው። የእናትህ እናት ናቸው ወይስ አባት? የአባት ቤተሰቦች። የእናትህንስ ቤተሰቦች ታውቃለህ? አላውቃቸውም። አባትህ ሳሉ በህይወት? አባቴ የለም ሞተዋል። እንደዛው በዛው አካባቢ ነው የሞተው እሱ። እሷ እርጉዝ ሆነ ምናምን አካባቢ እንደነገሩኝ እሷ እርጉዝ ሆነ አካባቢ ነው የሞተው እሱ። እና እነሱ ትመጣለች በሚለው ነገር ነው ቀረ ያሰቡት በቃ። እና የሆነ ሰዓት ከፍ ቢ ወደ 8 ዓመት ነው 6-7 ዓመት አካባቢ ሲደርስ መጠየቅ ጀመርኩኝ። እኛ እኮ የምናውቀው ነገር የለም እዚህ ትታ እንደሄደች ተመልሳ አልመጣችም፣ ምን ማድረግ እንችላለን ይሉ በቃ አለቅሳለሁ። ማታ ጠዋት ሁሌ ጨቀጭቃቸው ነበር። እና በሆነ ሰዓት በቃ ካፈሰ በቃ እነሱንም አልጨቀጨቅም ምንም ማድረግ አይችሉም በሚለው ስላሰብኩኝ ሄድኩኝ ትቼያቸው። እና እዛም ደውላለሁ ደግሞ አንዳንዴ ምናልባት መታ ከጠየቀችኝ ብዬ። እና የሆነ ሰዓት ቴሌቪዥን ላይ እዚሁ ቁጭ እያየን ከ45 ምናምን በኋላ የተገናኘ ቤተሰብ አለ
እና በሰዓቱ ምንድን ያሰቡት እንዲህ እንደዚህ ከሆነማ እኔ የማግኘት ቻንስ ያለው እናቴ ማግኘት ይችላሉ አልኩኝ። ስለዚህ በመሃል በሐሳቡ ስድ የሚያደርግ ብቸኝነት የሚሰማ የእናትህን አፍቆት እናትህን ለማግኘት ያለ ጉጉት ነው። አዎ ለምን አሁን ባይዘዌ እዚህ ስራው ቦታ ላይ ስናስተናግድ እናታችሁ እንደዚህ ትሁን ምናምን ይላል ሰው። በሰዓቱ ግን አንናገርም። ስሜቱ ግን ለእኛ ከባድ ነው፣ በጣም ይከብዳል። እና አንዳንድ ጊዜ በጣም ይሰማኛል። በቃ እንዲህ እሷም አላገኘው ምን ሆና ነው በሚለው ነገር ወይ አለች ወይ ሞታለች የሚለውን ነገር እንኳን ባቅ ለእኔ ትልቅ ነገር ነው። እና አንድ ቀን አገኛታለሁ በሚለው ነገር ነው በቃ እኔ ያስኩት። በጣም ነው የሚያሳዝነው። እናትህን ፍለጋ ነው ከአያቶችህ ወደ አዲስ አበባ የመጣኸው? አዎ በሰዓቱ ቀጥታ ጎዳና ነው የወጣኸው? ጎዳና ነው የወጣሁት። በሰዓቱ ሃይላንድ ነበረ የምለቅመው። ምግብ ደግሞ እንደዚህ አይገኝም ነበር በሰዓቱ። እና እዛ እነሱ ጋር ዳቦና ሻይ ጠዋት እንበላለን። ልጆች ጓደኞቼ ነበሩ እና ከነሱ ጋር በቃ ጠዋት እንሄዳለን፣ ዳቦና ሻይ በልተን ወደ ስራችን እንሄዳለን። 11 ሰዓት ላይ ደግሞ እራት ለመብላት እንመጣለን። በጣም ይገርማል። ይሄ የምገባው ምን ያህል ሰዎች እያንዳንዱ ሰው የራሱ ታሪክ የራሱ ቁስል አለው እንድትል አድርጎ ያውቃል። ልክ አሁን የዘርሽን ታሪክ እንደምትሰማው። አዎ ብዙ በተለይ ህመም አካባቢ ላይ ትንሽ ተጋላጭ አካባቢ ስለሆነ ያዝ ከተማ ክፍለ ከተማ ብዙ በዝቅተኛ ኑሮ የሚኖሩ ወገኖቻችን አሉ። ያው ከችግር ይበልጣልና የሚበልጥ አለና እዛ አካባቢ ደግሞ ትንሽ ያሳዝናልና እንደውም አሁን በቅርብ ወጣት ነው ስታዩ ምንም በቃ እንዴ ምንድነው ሰርቶ አይበላም እንዴ ልትዩ የምትችሉ አይነት ፊዚካሊ ማለት ነው በቃ ሁኔታው። ከዛ ላጣረገና ወረቀቱን እና የሚወስደውን መድኃኒት የኤችአይቪ መድኃኒት ማለት ነው እባክህ እየተንቀጠቀጥኩ ነው። ይሄ መድኃኒት ደግሞ ምግብ እንትን ካላ ልስራ ስብል እንዴት ወጥቼ እሰራለሁ? በቃ ዞር ብዬ ማየትም አልቻልኩም። እሱን ቶሎ ብዬ ይዤው ወደ ውስጥ ገብቼ ቶሎ ተሰጥቶት መድኃኒቱን እንዲጠቀም አደረገ። አለ በጣም ብዙ እናቶች ትናንትና ሲሰጡ የነበሩ እናቶች እኛ ያው ካሜራ ስንቀርጽ ያው ማስረጃ ነው ለሌሎቹ አብሎ ላሉ ሰዎች፣ ግን እንደዚህ አግኝቶ ያጡ ሰዎች ስላሉ በተሻለን አቅም ፊታቸው እንዳይገባ ምናልባት ቪዲዮቻችን ታውቂዋለሽ ብዬ ገምታለሁ። ፊታቸው እንዳይገባ ነው የምናደርገው። ለምን መዘባበቻ እንዳይሆኑ። ሊያልፍም ይችላል ችግር መሲ። ዛሬ ራበኝ ያለ ሰው ነገ ጠገብኩ ብሎ ሌላ የተራበውን ሰው ሊያበላ ይችላል። የዕለት ጉርስ ማጣት ደግሞ እና ልክ እኮ ነው። እኔም እኮ የሆነ ጊዜ ላይ በረንዳ ላይ እኮ ልኬ እኮ ርቦኝ እኮ የተሰጣ ምናምን እያዘገምኩ በላ ሰው ነበር። የምርህን ነው? ጎዳና ወጥተህ ነበር? መብራንን አዳማ፣ ናዝሬት፣ አዲስ አበባ እንደዛ። እንዴ የጎዳና ህይወትን ተው። አዴ ምንድነው? አላቅም፣ ሰምቼ አላቅም። ብዙ ምናልባት ለአንቺ ያልነገርኩሽ ይሆናል እንጂ አዳማ ላይ እኔ ጎዳና ላይ እያለሁኝ በጣም ርቦኝ እዚህ አዲስ አበባ ማቀው ልጅ አግኝቼው ያው እሱም ያው ጎዳና ላይ ነው ያለው እርግጥ እና ምግብ ያለበት ምናምን ቦታ ብሎ ለቅሶ ቤት በር ላይ እዛ ቁጭ ብዬ ማን ይስጠኝ፣ ያው የተራበ አንጀት ነው ያለኝ የልጅነትም ነገር ነው። ትክ ብዬ እዛ አንዱን ሳየው አስተረፉ ሰጥቶኝ ትዝ ይለኛል። ይሄ ልጅ መብላት ፈልጓል ብሎ እንዲያስብ አረከው። አረሰውም በምንም ታሪክ። አሁን እሱን የለቅሶ ቤቱ አዶኳኮ ነው ሰውየው አመጣጡ የኔ አንጀት መንሰፍሰፍ በረሃብ ምናምን በደንብ ነው የማስታውሰው። እና አሁንም ወጣቶች ሆነው ገብቶሻል፣ እናቶች አባቶች ትናንትና ሲሰጡ የነበሩ ሰዎች ዛሬ ብዙ ቸግሯቸው ይመጣሉ የኛን እንጀራ ፍለጋ። ያውም 7 ሰዓት የምናበላ ሰዎች 5 ተኩል እሱ ይነግርሻል ከፈለግሽ ገና ነው ሰዓት እያለን ለአንድ እንጀራ ማለት ነው። አቧራ አለ፣ ፀሐይ አለ እና በጣም ብዙ አይነት የማህበራዊ ችግር ያሳልፉ ሰዎችን ታገኛለሽ። በተለያዩ መንግስታዊ ስራውም የሰሩ የራሳቸውም ስራ የነበራቸው ግን ደግሞ ያው መቼስ የዚህ ዓለም ኑሮ አንዳንዴ ከባድ ነው በጣም በጣም። እኔ ብዙ ነገር ነው በእነሱ ማየው
በጣም ብዙ ልብህ ስለምታውቀው እንግዲህ እንደነገርከን ስላለፍክበት ልብ ስፍስፍ ይላል። አንዳንዴ ደግሞ ምን ተሸገርኩኝ አሁን በቃ ከኔ ጋር መግባባት ያልቻልኩት ልጅ ይዘው የሚመጡ ሰዎች እንዴት አድርጌ ነው ህፃናቱን ማየት የምችለው? እውነቴን ነው መሲ። የሌሎቹን ከወለድኩም በኋላ ይሁን አላቅም፣ እመቤቴን ልጅ ይዘው ሲመጡ በቃ ምንም ቁመሽ እነሱን ማናገርም አትችይም። በተለይ ደግሞ ምግብ አንዳንዴ የእናትን ቤት ያው አንዳንዴ ያጥራል። ምግብ የለም ብለን ልጅ ይዘው መጥተው ልጆቹ እኛን ቀና ብለው ወይ ደግሞ እኛን አያዩንም። እርግጥ ቀና ብለው የለም ስንላቸው እናታቸውን ወይ አባታቸውን የሚያዩት። እኔ በቃ የምገባበት ጉድጓድ ነው የማጠው። ወላዲቷን ነው የምልሽ። ሀብት የለኝ ንብረት የለኝ የሆነ ነገር አውጥቼ እንደው ያወረሰኝ እናትና አባት የሆነ ነገር እንደው አድርጌ በቃ በደንብ አድርጌ እንደው ብትችል። ህፃናቱ ደግሞ ሳይኮሎጂ አያዩሽም ብታይ እናታቸው ነው የሚያዩት። ምክንያቱም የሚያውቁት እነሱን ነዋ። እና ከባድ ነው መሲ። በእንደዚህ አይነት ወንድማችን ብቻም ሳይሆን አሁን እንደነገርኩሽም ልጅ ይዘው ይመጡ። ልጅ አንዳንድ ደግሞ ይፈርዳል። ይገርምሻል። ከተሸገሩ ለምን ይወልዳሉ ይልሻል። አሁን እንደዚህ አይነት ግፍ የሆነ ንግግር የሚናገርን ሰው ወይ ይድረስብህና እንዳትይ ሸክም ነው ለሀገርም። እንደዚህ አይነት ርግማንም አይረገምም። በቃ ያለሽ አማራጭ እንዲህ አይነት ሚዲያ ስታገኝ መንገር ነው። በሆነ ጊዜ ላይ ከባሏ ጋር ስትኖር የነበረች ከሆነ ጊዜ ላይ ከሚስቱ ጋር ሲኖር ሞቅ ያለ ትዳር የነበራቸው ወይ ባል ታሞ ንብረታቸውን ሽጠው ለሕክምና ሜዳ ላይ ይወደቁ አሉ። እኛ ጋር መጥተው ምግብ የሚበሉ አሉ። በተቃራኒው እንደዚሁም አባት 2 ልጅ ይዘው ይመጣል። አባት አለ ሚስቱ ታማ ያለውን ንብረት ሸጦ ጨርሶ የሚሆነው ሲያጣ 2 ልጆች ተሸክሞ የሚመጣል እኛ ጋር። አንዱ እንደውም ታማሚ ነው ልጁ። እና እንደዚህ አይነት ሰዎችም አሉ። በወጣት ደረጃም ደግሞ ከዚህ በፊት ዲግሪ ይዞ እኛ ጋር ተሰልፎ የሚበላ ልጅ ነበረ እኮ። እና እግዚአብሔር ይመስገን ስራ በዚህ በሚዲያ ላይ እንትን ብለን ስራ አግኝቷል። አይነ ስውር ነው እሱ፣ ስራ አግኝቷል። እግዚአብሔር ተመሰገነ። የሆነ የመንግስት ስራ አግኝቷል። የዱባይ ሞልን በተክለ ሃይማኖት ከሜሪት ፕሮፐርቲስ እጅግ ዘመናዊና ቅንጡ የሆነ ሞል በመርካቶ መሃል ተክለ ሃይማኖት በአዲስ አበባ ማስተር ፕላን መሰረት የሚገነባ ዋና መንገድ የያዘ ከ11 እስከ 2000 ካሬ ድረስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም ቅድመ ክፍያቸው ከ440 ሺህ ብር ጀምሮ ያገኛሉ። አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በ20% ልዩ ቅናሽ ይስተናገዳሉ። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። እግዚአብሔር ይመስገን። በረከቱ ለብዙዎች ነው የሆነው። አሁን የዘርሽም አንተ ትኩረት ሰጥተኸው አይተኸው ና ብለህ ስራ ሰጥተኸው እንግዲህ በእማማ ዝናሽ በጎ አድራጎት ድርጅት ውስጥ በየዕለቱ ለሚመገቡ ሰዎች እንግዲህ ምግብ እየሰራ ነው። የበኩሉን የሚችለውን ሁለገብ ነው አይደለም? ሙያ ላይ እንዴት ነህ? ትላንት አንተ እዛ ቦታ ላይ ተስተናግደህ ነበረ። ዛሬ እንዴት ነው ሰዎቹ የምታስተናግዳቸው? ማለት ትላንትና እና ዛሬ ይለያያል። አሁን ዛሬ ያለውበትና ትላንት ያለውበት ይለያያል። ስለሆነ ትምህርት ብዙ ወስጄበታለሁ። ምክንያቱም የሚመጣ ሰው አሁን አንዳንዴ ይመጡና ምግብ የለም ሲባል የሚሳደቡም ሰው ይኖራል። ተናዶ የሚሄደው ሰው ነው። እውነት አለው። ለምን ርቦት ስለሚመጣ በሰዓቱ እኔም እዛ ሰዓት ላይ ምን እንደሆንኩ ስለማቅ አልፈርድበትም። ተሳድቦም ሲሄድ ወይ ርቦት ነው ወይ በሽተኛም ይሆናል። ለአንድ እንጀራ ብሎ ከሩቅ ከቡራዩ ሁላ የሚመጣ ሰው አለ። እኛ ጋር ከፈረንሳይ ሁላ የሚመጡ ብዙ ሰዎች አውቃቸዋለሁ። እኔ አሁን በየዕለቱ ተመሳሳይ ሰው ነው የሚመጣው? አዎ ካርድ ያላቸው። አዎ ብዙ ከሆነ ግን የትኛውም ነው መጥቶ መመገብ የሚችለው። ካርድ ያላቸው ግን ስለምናውቃቸው በቃ ይነግሩናል። አንዳንዴ ከእንደዚህ አይነት ቦታ እኮ ነው የምመጣው ልጅ ይዞ እሱ እንዳለው አሁን ልጅ ይዞ የሚመጡ 2 ልጅ 3 4 ይዘህ የምትመጣ ሁላ አለ ለአንድ እንጀራ ብላ እና አንዳንዴ ምግብ ሲያጥርብን
አንድን ነው እንሰጣቸው። ከዛ አንዳንድ እናቶች ማረግ ሲያቅታቸው ለልጆች ሰጥቶ ራሳቸው ቁጭ ይላሉ፣ ውሃውን እንኳን ጠጥተው ለመሄድ ማለት ነው። ምክንያቱም አሁን ከቡራዩ ይመጣሉ፣ ከፈረንሳይ የታስኪ አውጥቶ እዚህ ይህን እንጀራ ለመብላት ማለት ነው። እና በጣም ከባድ ነው፣ በጣም ከባድ ነው። ባለፈው ማጫውተህን ነበር የተሰጣትን ሳህን ለልጇ ገልብጣ እሷ አንጀቷን አጥፋ። አንድ እናት ነበሩኝ፣ ቀይዋ ሴትዮ መነጽር የሚያደርጉት እኛ የምናበላበት ጀርባ የሚኖሩ ሴትዮ መሲ ጋር የሚወጡት እሳቸው ስትሰጫቸው ለባሌ እያሉ ይዘው ይዛሉ። ለባለቤቴ ታማሚ ናቸው፣ ባለቤታቸው አልጋ ላይ ታማሚ ናቸው። ከዛ ሄድን ቤታቸው። እውነትም በቃ የስንት ጊዜ አልጋ ቁራኛ እና ለራሳቸው በጣም ድቅቅ ያሉ በጣም የሚያሳዝኑ እናት ናቸው። ግን ለባለቤቴ ምናምን ብለው ይዘው ይሄዳሉ። ከዛ በኋላ ያው ለራሳቸው ጨምረንላቸው ሁለት ይዘው ይሄዳሉ። ለራሳቸው ተመገቡ በኋላ ለባለቤታቸው ደግሞ ጭማሪ ያደረግንላቸው። ለዓመት በዓል ምናምን እየሄድን አንዳንድ ነገር ያው ሰው ሲያዘን እናደርግላቸው ነበረ። እግዚአብሔር ይመስገን። ያው አሁን የማማ ዝናሽ በረከት በ5 እናቶች የተጀመረ አሁን በብዙዎች ተስፋ ሆኗል። በጣም የበረከት ሰው ናቸው እማማ ዝናሽ። እውነትሽ ነው እመቤቴ፣ የበረከት ሰው እንዴ። ለእኔም ገባሽ፣ አንደኛ በአስተሳሰብ ደረጃ እኔ ስለ ነገር እንዳልጨነቅ እንዳስብ ብቻ ማሰብ ይቻላል። መጨነቅ ነው መጥፎ። እንዳልጨነቅ፣ ምክንያቱም በቃ እሳቸው እግዚአብሔር በሰጣቸው ነገር ላይ ነው የሚኖሩት። ደግሞ መብታቸው እኮ ነው። የሚገርምሽ እኮ መንግስት ነው የቀጠረ እኔን እኮ አሁን በቃ የሆነ ፔሮል ላይ መንግስት ጋር እየሄድኩኝ እየፈረምኩኝ ለሳቸው አንዳንዴ በስጨች ስሉብኝ እኮ ትቀየራለህ ይሉኛል። ትባራለህ። የምራቸውን ነው ግን የምር ነው። ለምን መሰለሽ የመጀመሪያ ጊዜ ስናገኛቸው እኮ እምቢ ብለውን ነበር። ቤቴን አትሰሩም ብለው ነበር። አረ እንትኑ ሲወጣ እንስራው እቃዬን መልሱ እንዴት እንደጮሁ። አንቺ ግን በደንብ አውቀሻችኋል እኮ ያኔ። እኔ እኮ እንዴ ምን እያደረገች ነው ልጅቷ እል ነበር በልቤ። አንቺን ስመልስላቸው እንትን ስትይ እና አንቺ አውቀሻችኋል በቃ ሁኔታቸውን። እሳቸው በጣም ጎበዝ ሰው ስለልቦና፣ በተለይ አብሯቸው ያረጀ እቃ ለነሱ ትልቅ ዋጋ አለው። ከፊታቸው አርቀህ አይሆንም እና ሲሉ ከዛ ምን እንሰማለን? ደካማ ጎናቸው መንግስት ነው የሳቸው። በመንግስት ያላቸው እምነት በጣም ትልቅ ነው። ሱፋችን ምናምን አድርገን ቀበሌ ጅንን አልናቸው። እኔ ማለት ነው ከመንግስት ነው የተልኬ ነው ቤቱትን ለአዲስ ደወላ። እሺ ጌታዬ። ከዛ በኋላ ነው እኔን እንደ መንግስት ነው የሚያዩ። ይገባሽ? ለዛ ነው መንግስት የቀጠረ የሚሉት። ለዛ በሩ የሆነ ሌላ በር ነበር፣ የመስታወት የነበረው በር፣ የሳቸው መስታወት ያለው በር ነበረ እና ተሰብሮ ተሰቅጦ ነበር። ካሁን ወድቆ ይመታቸዋል ብዬ ሰግቼ እሳቸው እንደተሰበረ ስለሚያውቁ የሆነ የሰው ጥላው እዛ ጋር ካረፈ ወድቆ ይሰበራል። መንግስት ነው ያሰራው፣ መንግስትን ያሰራው። ሰው ሲመጣ በቃ ጭንቀት አውጥቼ በሩን እሱን ጥዬ የእንጨት አረኩትና ሲከፈት ወደዛ በተቃራኒ አረኩት እንዳያየት። ከዛ በኋላ ስለ በር ጸጥ ብለዋል። አሁንም ያው መንግስትን ያሰራው እውነት ነው። መንግስትን እሳቸው ያላቸው መንግስት ላይ ያላቸው እምነት። አንድ ደግሞ ማይመስላቸው ነገር ሲኖር የመንግስት ያለ ደስ ይለኛል። አሁን እኛ ቤት ይመጣሉ፣ እሳቸው ናቸው ዋናው ኃላፊ የቤቱ። ጀማነሽ ብለው ስም ያወጡላት ባለቤቴ፣ ቤተልሔም ነው ስሟ። እሳቸው ፊት ቡና ማፍላት በቃ ማጤሻው እንደሱ አድርጊ። አሁን ደግሞ ይንደድ እፈባዩ እንትን ደግሞ እንዴ ማንቱን ውስጤታል አስተያየት ከመጀመሪያው እስከ መጨረሻው ሰው ከተደረደረ መጠጣት አለበት ቡና እስከ ሶስተኛ ጠጥታል። ለምን አልጠጣም? ጨው እንትን ነው ወይስ ጨው ነው እንትን ምንድን ነው ስኳር? ይሄ አስተያየታቸው ምናምን በቤት ውስጥ ሰው መጥቶ ይህ የትልቅ ሰው ሳይኮሎጂ ነው፣ የስነ ልቦና ነው። ሰው እሳቸው እኛ ቤት ቁጭ ብለው እንግዳ መጥቶ ምግብ በልቶ በሰላም ሊሄድ
ለምን ምን ይፈጠራል እንዴ ጨረሱት በእውነት ምግቡን ጨረሱት ነው አዎ የትም ብዬ እንት ዞራችሁ መታችሁ እዚህ ነው እንደምትበሉት እዚህ ነው እንደምትበሉት የልጄን ምግብ ጨረሳችሁት የልጄን ምግብ ጨረሳችሁት በቃ እና የእሷ እህቶች አሉ አሁን ምናልባት ይሰሙ ይችላሉ እሳቸው ካሉ በቃ ፊታቸው ራሱ ነው የሚበሉት እና ያ እንትን ይሄ ነፃነት ማግኘታቸው በራሱ በቃ ደስ ይለኛል ነፃነታቸው ተገኘ ወርቅ እኮ ነው ያሉት መጀመሪያ ተገኘ ወርቅ አሉ ተገኘ ወርቅ አሉ አንተ ደግሞ ዞር አድርገህ አንቺን አሉን አመጣህባቸው እኔ ነፃነት የለኝም በቤቴ እሳቸው አለችው እንዴ እሳቸው በቃ ዋና የቤቱ ዋና ኃላፊ ሁሉ ነገር እሳቸው ናቸው አንቺም ለነገሩ እሳቸው እንግዳም አሁን አድርገሽ ብትጋብዣቸው እዚህ ብትጋብዣቸው ፈቅ አድርገው ካሜራው ማለት ወደዚህ ማለታቸው አይቀርም የተለያዩ ቦታዎች ላይ ወስደሃቸዋል ፊት ለፊት በቃ የክብር ቦታ ተሰጥቷቸው ሰዎች አሳልፈዋቸው ፊት ለፊት ነው የሚሄዱትና ይሄም ነፃነታቸው በዚህ አጋጣሚ እግዚአብሔር ያክብራቸው ለመጀመሪያ ጊዜ ቤቷ የጋበዘቻቸው መሰረት የምትባል እህት አለች በጣም ከብዙ የበጎ አድራጎት ድርጅቶች ጀርባ ያለች ምንድነው የምታረገው ሚዲያ ያቃትም እሷን ብዙ መገለጥም አትፈልግም ምንድነው የምታረገው የበጎ አድራጎት እንቅስቃሴ የሚያደርጉ ሰዎች ራሳቸውን በደንብ እስኪችሉ ነገር በደንብ ትደግፋለች ከትልልቅ ድርጅቶች ምልሽ ነው ከዛ ጀምሮ ያለች ናት ከዛ ራሳቸውን የቻሉ ነገር ሆነ ሲሰማት ዞር ብላ ደግሞ ሌላ ታግዛለች እሷ ናት ቤቷ የጋበዘቻቸው ለመጀመሪያ ጊዜ ከቤታቸው ወጥተው ክትፎ አይቡ ምኑ በቃ ተገለበጠ የእሳቸው ቤት ሊሆነው እሳቸው ነው ሁሉ ነገር እንትን የሚሉት እና እግዚአብሔር ያክብረሽ ከዛ ፓስተር ቢኒያም አሁን ያው ፓስተር የሚለው ያው እንትን ብሏል ቢኒያም አሁን ውጭ ሀገር ያለው እሱ ከዛ በኋላ ደግሞ በቅርቡ ዮናስ ሞባይል የኔ ትልቅ እንግዳ እሳቸው ናቸው በቃ 3 4 5 ደውሎ ምን ብሎ አስጠንቅቆ እግዚአብሔር ያክብረው የዘቢባ ባል ይቅርታ የአርቲስት ዘቢባ ባል ስሙን ዘንግቼዋለሁ እሱም እግዚአብሔር ያክብረው በመቅረቴ ይቅርታ እሱም ጋብዟቸዋል ብዙ ሰው ያው እኔ ስለማይመቸኝ ምናምን ነው እንጂ ብዙ ትልልቅ ሰዎች እንዳቀማቸውም ደግሞ ብዙ ሰዎች ጋብዘዋቸዋል እግዚአብሔር ያክብርልን አርቲስት ሚኪያስ ቸርነት እሱም ጋብዟቸው ያው እኔ ስላልተመቸኝ ያው በተለይ የሚባለው ቤት ስለጋበዟቸው ነው አዎ ለዛ ነው በቃ ቤትሽ አንድ ሰው ስትጋብጂ መቼስ ለዛ ሰው ክብር ቢኖርሽ ነው መቼስ እና እግዚአብሔር ያክብራቸው ምንድነው ስሜታቸው እሳቸው ግን ከቤታቸው ወጥተው ግብዣ ተጠርተናል ብለህ ነው የምትወስዳቸው ምንድነው አይ አታላቻለሁ አንዳንድ ቦታ ጡረታ ሊሰጡት ነው አሁን ዮናስ ሞባይል ጋር የዮናስ ሞባይል ክርስትና ነው ያው የደስታው ጊዜ ስለነበር እሳቸው ጋር እሱ ጋር ወስዳቸው ጡረታ ሊሰጡት ነው ብዬ ነው ያውኑ ጡረታ እዛ ነው ቦሌ ነው ብዬ አታልዬ ነው የመሰረት ጋር ደግሞ የሆነ አንድ የምንቀበለው ለርጎ የሆነ ሰው የሚሰጠን እንትን አለ ብዬ ነው እርጎና ምሪንዳ መቼም ከምሪንዳ ከእርጎ ከገንዘብ ጋር ካላያሽባቸው አይወጡም ቤታቸውም እንግዳ ለማስተናገድ እኮ ህልም መፍታት አለባቸው በሌላ መልኩ ደግሞ እንደዛ ገንዘብም ጠይቀው እኮ ምንም አያደርጉትም ና ዘካርያስ ና ስንት ገብቷል በግ ይሉኛል ለበግ መግዣ ይሉና 1000 ብር በ1000 ብር በግ በሳቸው ዘመን በኖሩበት 1000 በጣም ብዙ ነው እንደው 1000 መስጠታቸው በጣም ጥሩ እንደዛ አለ እግዚአብሔር ይመስገን በጣም ነው ደስ የሚለው እንግዲህ ልክ እንደ ዘርሻ አይነቶቹ አሁን የሥራ እድልም ተፈጥሮላቸው እየሰሩ ነገ ደግሞ የተሻለ ደረጃ ላይ እንደሚደርሱ ምንም ዛሬ ላይ ከትላንት የጎዳና ህይወቱ ዛሬ ሰርቶ ለሰራበት ለለፋበት ደግሞ ደሞዝ እያገኘ በበጎ አድራጎት ስራ ላይ ተሰማርቶ ያለው እንግዲህ እርካታ ቀላል ነው አይባልም እንዴት ትገልጸዋለህ እኔ እንጃ እኔ ማለት ብዙ ራሴን የለወጥኩበት ነገር ነው በፊት ከነበርኩበት ከዛ በላይ ራሴ የምጠብቅበት ነው በፊት የነበርኩበት ሌላ ነው አሁን የነበርኩበት ሌላ ነው ማለቴ አሁን በጣም ራሴን ለውጫለሁ ነገ ደግሞ ከዚህ በላይ መሆን ነው የምፈልገው እና
በዚህ አጋጣሚ ዘካሪያስንም ላመሰግነው ፈልጋለሁ። ማን ነው የምትለው? ዘኪ ነው ያው። አዎ ነው የተለየ ስም አለ። አይ ዘኪ ነው ቦስ ምናምን አትሉት? አንዴ እንለዋለን። ቦስ ትሉታላችሁ? እኔ የሌለው ጊዜ ሰምቻቸዋለሁ ቦስ ይላሉ እኮ። ግን ያው ቦስ ምናምን ሲሉ እንትን ነው እንደ ወንድምና እንደ ሴቶችም ስላሉ እንደ እህት እንደ ወንድም እንደ እህት ነው እንትን የምንለው። እናቱ እንደዚህ ይዘው የቤተክርስቲያን ደጃፍ ላይ ፎቶ ተነስታ ደግሞ ከሌሎች ደግሞ ከቤተሰቡ ጋር ምናምን ቁጭ ብዬ እንደው የት እንዳለች በምን አይነት ሁኔታ ላይ እንደሆነች የሚያውቅ ሰው ካለ ያንተንም ታሪክ ያደክበትንም እንዲህ ነው የሚለው መቼም ከሰው የተደበቀ ነገር የለም ምንም አይነት ነገር ቢኖርና እስቲ እንደው ማለት አሁን እኔ የተወለድኩበት እዛው አምቦ ነው። ኢየሱስ ቤተክርስቲያን ይባላል። ከኛ ትንሽ 5 ደቂቃ ምናምን የሚወስድ ቦታ ነው እና እዛ አካባቢ ነበር። እኔ እንደነገሩኝ ቁጭ ብላ እዛ ምናምን ቤተክርስቲያን ነበር የምትለምነው በሰዓቱ እና አንተ ሳትወለድ ለምን እኔ ከተወለድኩ በ2 ወር አካባቢ መሰለኝ ገና ከመወለዴ እሱ ከመሞቱ በፊት ማለት ነው። አባቴ ተቸግራ ለልመና ወጣ ነበር። በጣም ተቸግራ ነበርና አንዳንድ ጊዜ ምንድነው እሱ እንዳለው ከሰራተኞች ጋር ራሱ ማላወራው ፎቶዋን አያለሁ። በቃ በጣም እበሳጫለሁ። እንዲሁም ስልኬ ከተበላሸ ምናምን በኋላ ነው የተውኩት እንጂ ፎቶዋን አያለሁ። አንዳንድ ጊዜ ተኝቼውን ለማረክስበት ቀን አለ ፎቶዋን ሳይ እና የዛ ሰዓት የምታረጉ አጣች እና የሆነ እዛ አለ አምቦ ምግብ ቤት የሚባል አበበች ጎበና አካባቢ እዛ እንትን ልሰራ ልጠይቅ ስትሄድ ልጅ ይዘሽ አናስገባሽም ምናምን ብሎ አባረሯት። በቃ በዛው ስሜት የምታደርገውን ስታታ ቤተክርስቲያን ወጣች። እነሱ ደግሞ ነገረህ ማን ነው? በትክክል የሚያውቅ ሰው ነው እና በቃ እነሱ ጋር እያስቀመጠችኝ እዚህ መጣች። በዛው ስራ ገባች። እዚህ በሰዓቱ እዛ የምታደርገው ስላጣች ቤተክርስቲያን ምናምን እየሄደች ብዙም አታገኘው። ደግሞ በዛ ሰሞን ነው እሱም የሞተው። ስለዚህ አንተ እናቴ ለምን ጥላኝ ሄደች ለሚለው አይምሮ ከአቅም በላይ እንደሆነ ገብቶሃል። እንኳን አሁን እዚሁኝ አይደለም በፊት በረንዳ ላይ ሆኜ እንኳን ስተኛ በጣም መበሳጭበት ቀን አለ። ግን እግዚአብሔርን ማመሰግነው ነገር ትልቅ ሱስ ውስጥ እስካሁን አለመግባቴ ነው። እዛም ሆኜ እንኳን ሱስ ውስጥ ገብቼ አላውቅም። ጓደኞቼ ማስቲሽ ይስባሉ፣ ጫት ይቅማሉ። እነሱ እዛ ሲቅሙ እኔ ፊልም ቤት እንሂድ ይሉኛል። እኔ አልፈልግም ብዬ አይላንድ ለቀማ ነው የሚሄደው። እነሱ ማታ ገብቶ ሲተኙ አልጋ ቤት ነው የምንተኛው። የዛኔ 30 ብር እየከፈል ከዛ በኋላ ነው እኔ እዛ አልጋ ቤት ሲያስቸግሩኝ ብር እየወሰዱብኝ ያስቸግሩ የሆነ ሰዓት አይላንድ እየለቀሙ ከዛ በኋላ ነው ወደ ጎዳና የወጣሁት። ከዛ በኋላ እነሱ ማታ ይለቅሙና ፊልም ቤት እንግባ ይሉኛል። ቁርስ አንዳንዴ እነሱ ጋር ዳቦ ሻይ እንበላ ነበርና በልተን ከሄድን በኋላ እነሱ እዛ አይ እኔ አልሄድም ናን ከፍልላለን ይሉኛል። አትቅምም ይሉኝ። አይ አልፈልግም ብዬ እኔ አይላንድ ነው መልቀም ሄደው። ከዛ ለቅሜም አንዳንድ ጊዜ መጥቼ ብቻዬን ነው የምቀመጠው ሰው የሌለበት ቦታ ወይም ደግሞ በቃ ዝም ያለ ቦታ ወይ ነው ሂጂ የምቀመጠው ትዝ ሲለም። ምክንያቱም በዛ ሰዓት ማረጎ ነገር ማቆ ሰው የለኝም። ይሄን እርዳኝ ብዬ ማናግሮ ሰው የለኝም እና እሱንም በስነ ስርዓት አላቅም። የዛ ሰዓት መብላቴን እንጂ አላቅም እኔ በሰዓቱ እና ይሄን አርግልኝ ሙሉ ሰው ስላልሄድ ካጠገቤም ስላልነበረ በሰዓቱ አያቶቼ ናቸው። እነሱ ደግሞ ዳካማ ናቸው፣ ምንም ማድረግ አይችሉም። ያለህበትን ግን ያውቃሉ። አሁን አያቶች እዚህ እንደምሰራ ምናምን ያውቃሉ። አሁን እና ማድረግ ስላቃተኝ በቃ አንዳንድ ጊዜ ብቻዬን ቁጭ ብዬ የምበሳጭበት ቀን ሁሉ አለ። እንደው እናት ይሄንን ቪዲዮ የማየት እድሉ ቢኖራት ወይ ደግሞ የሚያውቃት ሰው ይህንን ቪዲዮ የማየት እድል ቢኖረው እስቲ መልእክት አስተላልፍ። እናቴ የት ነሽ የሚለውን መልእክት። በዚህ ላይ ነው የሚለው ካለች መቼስ ልጅ ያለኝ ብላ ወይ እኔ አንዳንድ ጊዜ እንደምወስደው ወይ አግብታ ልጅ አለኝ ብዬ ከነገርኩት ከቤት ያባረኛል ብላም ይሆናል። እኔ እንጃ በቃ አለች ሞተች የሚባለውን ነገር እንኳን ቢሰማ ለእኔ አንድ ትልቅ እረፍት ነው።
እና እግዚአብሔር ያውቃል። ፎቶአችሁንም ስለምናደርግ የሚያውቃት ሰው ካለ መረጃ ይሰጠናል ብለን እናስባለን። አንተ ግን መበርታት አለብህ አይደል? አይዞህ ጠንከር እንበል። ማግኘት የእናትህን ወገኖች አታውቅም? አላቃቸውም። እኔ ምናልባት በፎቶ አማካኝነት ቤተሰብን መገኘት ከቻለ ምናልባት አንድ ተስፋ ያለኝ የእሷ ፎቶ ሚዲያ ላይ እንደዚህ ሲለቀቅ የእሷን ፎቶ እሷን የሚያውቃት ሰውም ሊሆን ይችላል ወይ ራሷም ደግሞ ይህን እሷም እኮ እየተሰለሰለች ነው። እናት በጣም ከባድ እኮ ነው አይደል? የእናትነት መቼስ እዚህ ምድር ላይ ቃላት ከታጣላቸው ነገሮች አንዱ እናትነት ነው። ምናልባት እሷ ይሄኔ ልጄ እያለች እየተሰለሰለችም ሊሆን ይችላል ይታወቅ። በሌላ መልኩ ደግሞ አሁን ለሱም እንደ ወንድምነት የምነግርህ እንደው እግዚአብሔር ፈቅዶ ከተሳካ ሰየው ነው። ካልተሳካ ደግሞ እናትህን የሰጠ አባትን የሰጠ እግዚአብሔር ነው። መጽሐፍም እኮ ይለናል አይደል? እግዚአብሔር እስራኤል ጽዮን ጽዮን እግዚአብሔር ረስቶኛል አለች። እንደው እናት ልጇን ትረሳለች? አዎ እሷ እሺ ትረሳ ይሆናል። እኔ ግን በመዳፌ መሃል ቀርጬሻለሁ፣ ለዘላለም አልረሳሽም። አይረሳህም እግዚአብሔር። አንተ አይደለም እዚህ ጠንክረህ በስራ በትምህርት በርትተህ ነገ ቤተሰብ መስርተህ ልጆች አፍርተህ አገርንም ኢትዮጵያን የምታገለግል ይሄው በአንተ ስም እኮ አሁን ያን እየበሉ ነው አይደለ? አንተ ያገለገልካቸው ጠንካራ ስለሆንክ ማለት ነው። ስለዚህ ከሆነ እሰየው፣ እግዚአብሔር ከፈቀደና ተገናኙ ካለ ትገናኛላችሁ። ያ ካልሆነ ግን ስለ ልቦናም በዚህ አጋጣሚ የስነ ልቦናም ባለሙያዎች እንደዚህ አይነት ወንድሞችን ብታግዙ የግድ ቢሮአችሁ ድረስ መምጣት አይጠበቅባቸው። እንደዚህ አይነት ሚዲያ ላይ እግዚአብሔር የባረከው ሚዲያ ነው። እንደዚህ አይነት ሚዲያ ላይ እንደዚህ አይነት ሰዎችን አፈላልጋችሁ አግኝታችሁ ብታግዟቸው፣ የስነ ልቦና ምክር ብታደርጉ በዚህ አጋጣሚ። በሌላ መልኩ አንተ ሁለቱን ነው መጠበቅ። ቤተሰብም ደግሞ ሊገኝ ይችላል። ምክንያቱም ሊገኝ ይችላል። ሰው አለ ሰው አይፈጠርም። በምን አይነት ሁኔታ ውስጥ ነች፣ እንዴት ነች፣ እናውቃታለን፣ እንዲህ ነው ብሎ ስለሷ አንዳች መረጃ ሊነግረን የሚችል ተመልካች ካለ በዚህ አጋጣሚ እንግዲህ ለብዙ ሰዎች እንዲደርስ ሼር እንድታደርጉም እንጠይቃለን። ዘርሽ የዓመታት ጥያቄው ከሀገር የወጣበት የአያት ልጅ ምንም እንኳን ባይመቻቸው የሚሰጡት ፍቅር አለ ስስት ነው። ምክንያቱም የልጅ ልጅ ለዛውም የሙት ልጅ ነው። ግን ያንን ሁሉ ጥሎ የወጣው እናትን ፍለጋ በልጅነት አይምሮ እናትን አገኛለሁ ብሎ ነውና እግዚአብሔር መሻትህን እንዲፈጽምልህ እናትህን እንድታገኝ ምኞታችን ነው። ተመልካቾች ደግሞ በሚችሉት ይሄ መረጃ ተፈላጊው ጋር መድረስ እንዲችል በየት እንዴት እንደሆነ አናቅም። እኛ ፕሮግራም መስራታችንን ነው፣ ግን በደስታ እንዲያገናኘን ነው የምንለምነው። መበርታት አለብህ። የእጅህ ንቅሳት ምንድን ነው? እንደው ሳልጠይቅህ እንዳልቀር ብዬ ነው። እሱ እንዳለው በሆነ ሰሞን በቃ በጣም በሳጭ ነበረና ስለ ሀያቴን ጠይቄያቸው ነበረና እንደዚህ ስለ እሷና ስለሱ ስለ እናትና አባት በቃ እና የሆነ ሰዓት በጣም ፈልጎ ነበር እና ልጅነት ስለነበርኩ በዛ አይላንድ በመለቅም ሰዓት ያመኛል በሚለው ነገር ነበር የፈራሁት። ምናልባት እናቴን እንኳን ባላገኛት እናቴ እንዳለች ብዬ አርጌ ቆጥረዋለሁ ብዬ የሆነ ሰዓት ንቅሳት ቤት ለመሄድ እና የቤተሰብ ነገር ነው ብዬ እሷ እንዳለች አርጌ እንትን ያደረኩት የተነቀስከው። አሁን የሚታየው አንድ ሴትና አንድ ወንድ መካከላቸው ልጅ ነው። ልጅ ይዘው ግራ ቀኝ ሲሄዱ ነው የሚያሳየው አይደለ? በጣም ይገርማል። ከጎን ምንድን ነው የሚለው? ማምና ዳድ ነው የሚለው። እቺ እናቴ ነች፣ ይሄኛው አባቴ ነው፣ ይሄ ደግሞ ራሴ ነኝ። ሀሳቡን ነግራቸው ነው የነቀሱ። ሀሳቡ እኔ ጋም ነበር በፊት ምፈልገው። አንዳንድ ጊዜ በስክሪፕቶ ራሱ ቁጭ ብዬ እንትን አደርገዋለሁ የምፈልገው ነገር ስለነበረ
እና የሆነ ሰዓት እጄ እንደዚህ ስለው እሱ ራሱ በጣም ነው የተገረመው። እንዴት ነው ያሰበው አንድ ቀን ሊመጣልኝ የቻለው ምናምን አለኝ። እና ቤተሰቦቼ እንዳለ በዚህ ሰዓት ተበታትኖ ምናምን ስለነበሩ ምናልባት አንድ ቀን አንድ ይሆናሉ በሚለው ነገር ነው የመጣልኝ። ቢያንስ ከሱ ጋር እንኳን ምንሆን አይመስልም አንገናኝም። ከእናቴ ጋር አንድ ቀን ተገናኝተን አንድ እንደምንሆን እምነት ስላለኝ ብዬ ነው ያደረኩት። እንዴት አይነት ጥልቅ የቤተሰብ ፍቅር እንዳለ ይህንን ለመግለጽ የተነቀስክበት በራሱ እጅግ በጣም የሚደንቅ ነው። እፎይታ ሰጠህ? ሰላም ሰጠህ? መነቀስህ ደስታ ሰጠህ? ማለት አልሰጠኝም። ይልቅ ደግሞ እሷን ያገኘው ለታ ደስታ ይሰጠኛል። እሷን ለማለመስታወስ ብዬ ነው እንጂ አለመርሳት ብዬ ነው እንጂ ደስታ ይሰጠኛል ብዬ አይደለም። ሰዎች አይተው ይጠይቁሃል ልክ እኛ እንደጠየቅን? አዎ ምንድን ነው ይሄ ምናምን ይሉና አንዳንድ ሰው ይገባዋል፣ አይቶ ይገባውና ይተዋል። አንዳንድ ሰው ብዙም አይጠይቅ። አንዳንድ ሰው ደግሞ ዝም ብሎ ነገር የሚመስለው ነገር አለ እና በሰዓቱ እንደዚህ ስለ እሱ ራሱ በጣም ነው የተገረመው። እንዴት ነው ሊመጣልህ የቻለው ምናምን አለኝ። እና ማለት ብዙ ጊዜ ነው ያሰብኩት ይሄን ለማድረግ እና በሰዓቱ ወይም ብር በዛቱ ደግሞ እዛ አይላንድ ነው የምንለቅመውና ብር እንደዚህ አናገኝም። እግዚአብሔር ይመስገን አሁን እየሰራው አንዳንድ ጊዜ ለአያቶቼ እሆናለሁ። በእውነት ብር ትልካለህ? አሁን ዘኪ ጋር እየሰራ እማማ ዝናሽ በጎ አድራጎት እየሰራህ ነው የተነቀስከው? በጣም ከመጣሁ በኋላ ነው። አስተውለኸዋል ግን አንተ? አዎ እንዴ እኔ እኮ ጠይቄዋለሁ። ይሄንን አላስተዋልኩትም። ማለት ይሄ እናት አባት ልጅ የሚለውን አይቼዋለሁ፣ ግን ከዚህ ጋር የተያያዘ አልወሰድኩትም። ምክንያቱም እሱን አላወቅኩም ነበር፣ ይሄ ቤተሰቡን ሁኔታ አላወቅኩም ነበር። እንደውም እኔ ተቆጣሁ እኮ አይደል? ያው አላረ ዝም ብሎ አንዳንድ ሰው ለፋሽን የሚነቀስ ሰው ያው ግላዊ እንትኑ መብቱ ቢሆንም ያው እንደ አባትም ነገር ይሰራራኛል እና ምንድነው እንደዚህ ምናምን ብዬ እንትን አልኩና እመቤቴ ዛሬ ነው ያወቅኩት። ይሄ በእንደዚህ ቅድም አሁን ልብሱን ስላልተመቸ ለማየክ ሲያወልቅ ነው አሁን ይህን ሁኔታውንም ራሱ ለእንደዚህ አይነት ያወቅኩት። በጣም ነው ልብ የሚነካው በእውነት። እግዚአብሔር ያሳካልህ። እንደው እናቱን የምታውቁ ይሄንን ቪዲዮ እስከ መጨረሻው ተከታትላችሁ ሙሉ መረጃውን አውቃችሁ ለሱ ሊጠቅም የሚችል ቤተሰቡን፣ እናቱን፣ የእናቱን ወገኖች ሊያገኝ የሚችልበት ስለ እናቱ መረጃ አንዳንድ ጊዜ በህይወት የለችም የሚለውም አንድ ቁርጥ ነው። ማንኛውንም አይነት መረጃ የምታውቁ ካላችሁ እባካችሁ አጋሩን። ይሄ እጅግ በጣም ልብ የሚነካ ታሪክ ነው። እንግዲህ ልጅነቱን አልኖረውም። ባልተኖረ ልጅነት ውስጥ የእናት ናፍቆት የጎዳው ነውና እንግዲህ እናት ወገን ሆኖ የእማማ ዝናሽ በጎ አድራጎት ዘኪ አንተ እንደ አባትም ጥላ ሆነኸዋል። ግን ደግሞ ምንም ቢሆን የማንነት ጥያቄ ትልቅ እንትን ነውና ይሄንንም እንዲፈልግ ይዘኸው እኛም ጋር ስለመጣ ከልብ ነው የማመሰግነው። እንደው እግዚአብሔር ፈቅዶ በደስታ ለመገናኘት ያብቃል። አሜን አሜን። እግዚአብሔር ይርዳን፣ ወላዲተ አምላክ ትርዳን። እንግዲህ አንቺንም ደግሞ እሺ ብለሽ እግዚአብሔር ያክብረሽ፣ ሚዲያሽን በደንብ አድርጎ ያስፋፋው። አሜን። ሰብስክራይብ አድርጉ በላቸው። እንዲህ ግድ እውነት ሲያንሰው ነው ስራሽ እኮ ነው መቤቴ። ሰብስክራይብ ብቻም ሳይሆን ሌሎች መደረግ እንደው ካለባቸው ቢደረግ የማይከፋ ሚዲያ ነው፣ የማይጎረብጥ ከፍተሽው ምንም በቃ ከቤተሰብ ጋር ቁጭ ብለሽ ልታየው የምትሽው። በአሁኑ ሰዓት ታውቂያለሽ ሚዲያ መረንን እየለቀቀብን፣ ትክክለኛ ባለሙያዎች አንገታቸውን እየደፉ ከዚህ ሙያ ፈቀቅ እያሉ ለሙያው ደግሞ ተገዥነት የሌለው ሰው ወይም ደግሞ ኃላፊነት መውሰድ የማይችል ወይም የማይፈልግ ሰው ሚዲያውን ባጥለቀለቀበት ዘመን እንዳንቺ ደግሞ እንደዚህ ሚዲያውን በአግባቡ ስነ ምግባሩን ጠብቆ የሚጠቀም ሰው ሲገኝ እግዚአብሔርን ማመስገን ያስፈልጋል። እናንተም ያው መደረግ ያለበትን አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ለእማማ ዝናሽም እርጎ ግዙ። እርጎ ምሪንዳ እንዳትረሱ። በየዕለቱ ምገባም ይከናወናል። የተለያዩ መታሰቢያዎችን በእማማ ዝናሽ በጎ አድራጎት ድርጅት ማድረግ ትችላላችሁ። የተለያዩ እንግዲህ አቅመ ደካማዎች የዕለት ጉርሳቸውን እንዲያገኙ የበኩላችሁን አድርጉ ለማለት እወዳለሁ። ዘርሽ ተሳክቶልህ እንደው በደስታ እንድንገናኝ ምኞቴ ነው። ማስተላለፍ የምትፈልገው ነገር ካለ? በመጀመሪያ አንቺን ላመሰግንሽ እፈልጋለሁ።
እንዲሁም ደግሞ እማማ ዝናሽ በጎ አድራጎት ድርጅት መጥቶ መመገብ ብቻ ሳይሆን ሌላም ነገር ማገዝ ከቻሉ ማምጣት ይችላሉ። መጥቶ ሽንኩርት መላጥ ይችላሉ። ሌላ ነገር ማድረግ ይችላሉ። ጉልበት ትልቅ እሱ ብቻ ሳይሆን እንጀራ አንስቶ ራሱ መስጠት ትልቅ ነገር ነው። ሳህን መሰብሰብ ራሱ ትልቅ ነገር ነው እኛ ጋርና በዚህ መሳተፍ ማምጣት የሚፈልጉ ይምጡ እላለሁ። አመሰግናለሁ። በጣም ትልቅ መልእክት ነው ያስተላለፍከው። እግዚአብሔር ይርዳ። አሜን አሜን። ሰላም ያገናኛል። አሜን አሜን። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ